ሰዎች ቺፕ የት አለ ብለው ይፈልጋሉ። ቺፑ ቆዳ ውስጥ ብቻ መሆኑ አይደለም ዋናው አደጋው። ዋናው ቺፕ ዲጂታል ማንነት ነው። አንተን በቁጥር የመሰየም ሂደት የመጨረሻው ዘመን ጅማሮ ነው። በዮሐንስ ራእይ ላይ የተጻፈው ምልክቱ ዛሬም በምቾትና በቴክኖሎጂ ስም በደጃፍህ ቆሟል። አንተ ሳታውቀው ሳትጠረጥርና ሳትታገል ተሸንፈ የምትገባበት ወጥመድ ማለት ነው። አሁን ምርጫው እናንተ ነው። ወይ እውነቱን አውቃችሁ ትጠነቀቃላችሁ፣ ወይ ደግሞ እንደ መንጋው ወደ ገደል ትነዳላችሁ። ይህ ቪዲዮ ከጥቂት ደቂቃዎች በኋላ ሊጠፋ ይችላል። ስለዚህ አሁኑኑ ለምትወዷቸው ሰዎች ሼር አድርጉ። ከሰበስቲዩብ ጋር ከቆያችሁ ሌላ ማንም የማይነግራችሁ ምስጢር ይዛችሁ ትሄዳላችሁ። ለምንድን ነው አይንህን የሚቃኙት? ለምንድን ነው 10 ጣትህን የሚመዘግቡት? ለምንድን ነው የ10 ጣትህን አሻራ የሚመዘግቡት? የሰበሰቡትን ዳታ የት ነው የሚያስቀምጡት? አዲስ አበባ ወይስ ደግሞ ለዓለም ቁጥጥር ተብሎ ወደ ተዘጋጀ ሱፐር ኮምፒውተር ውስጥ? እስኪ ለአንድ አፍታ አስበው። አንድ ቀን የዚህ ሲስተም ባሪያ ትሆናለህ። ሲስተሙ አልቀበልም ካለህ ባንክ መሄድ አትችልም፣ ምግብ መግዛት አትችልም፣ ከቤትህ እንኳን መውጣት ዋጋ ያስከፍልሃል። ይህ ትንቢት ሳይሆን አሁን እየተገነባ ያለው የዲጂታል እስር ቤት ነው። የኢትዮጵያ ዲጂታል መታወቂያና የ666 ሚስጥር፣ የተደበቀው ተልዕኮ ወይስ የቴክኖሎጂ እድገት? በኢትዮጵያ በየቤቱ እየተወራ ያለው አዲሱ የዲጂታል መታወቂያ ወይም ደግሞ ፋይዳ አይዲ ለምን አስፈለገ? ለብዙዎች የመጨረሻ ዘመን ምልክት ነው የሚሉትስ ለምንድን ነው? በካርዱ ውስጥ ተደብቋል የተባለው ቺፕ እና ከ666 ጋር ያለው ግንኙነት እውነት ነው ወይስ የፈጠራ ወሬ? ዛሬ በሰበስቲዩብ እነዚህን ነጥቦች በጥልቀት እንፈትሻለን። የፋይዳ መታወቂያና ቴክኖሎጂው። የኢትዮጵያ ብሔራዊ መታወቂያ ፕሮግራም አንድ ሰው አንድ ማንነት በሚል መሪ ቃል በከፍተኛ ፍጥነት የተተገበረ ነው። ይህ መታወቂያ ከድሮ የሚለየው ባዮሜትሪክስ መጠቀሙ ነው። ይህ ማለት በ10ሩም ጣት አሻራ የሁለቱም አይን ስካን እና የፊት ገጽታ ፎቶ ነው። መንግስት ይህንን መረጃ ሌባ ለመያዝ የባንክ አሰራርን ለመመዝገብ እና ማጭበርበርን ለማስቀረት ይረዳል ይላል። ነገር ግን ብዙዎች ቺፕ ተተክሎብናል ብለው ይሰጋሉ። ከ666 እና ከአንድ ዓለም ስርዓት ጋር ያለው ጥልቅ ትስስር። ለመሆኑ ለምንድን ነው ዓለም አቀፍ ድርጅቶችና መንግስታት ሰዎችን በዲጂታል ቁጥጥር ስር ለማስገባት የሚሽቀዳደሙት? ብዙዎች ይህንን እንቅስቃሴ ከአዲሱ የዓለም ስርዓት ጋር ያያይዙታል። ምስጢሩን ይበልጥ ለማወቅ ወደ 3 ዋና ዋና ነጥቦች እናልፋለን። አንደኛ፣ ቁጥጥርና ግብይት። በዮሐንስ ራእይ ላይ ምዕራፍ 13 ላይ እንዲህ የሚል ቃል አለ። የአውሬውም ስም ወይም የስሙም ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በአሁኑ ወቅት የፋይዳ መታወቂያ ከባንክ አካውንት፣ ከሲም ካርድና ከማንኛውም ግብይት ጋር እየተገናኘ ነው። ይህ ማለት ወደፊት ሲስተሙ አልቀበልም ያለውን ሰው ከኢኮኖሚ ውጭ የማድረግ አቅም አለው ማለት ነው። ይህ ፍጹም የሆነ የሰው ልጅ ቁጥጥር ወይም ደግሞ ቶታል ኮንትሮል መጀመሪያ ይሆን? ሁለተኛ፣ የዳታ ቤዝ ምስጢር። በአውሮፓ ብራሰልስ ውስጥ የሚገኝ ዘቢስት ተብሎ የሚጠራ ግዙፍ ሱፐር ኮምፒውተር እንዳለ በሰፊው ይነገራል። የዓለምን ሕዝብ መረጃ በአንድ ማዕከል ለመሰብሰብ የታለመው ይህ ፕሮጀክት አሁን በየሀገሪቱ ከሚመዘገቡት የዲጂታል መታወቂያ በቀጥታ ይገናኛል። የኢትዮጵያ መረጃም የዚህ ትልቅ ሰንሰለት አካል እየሆነ ነው የሚል ስጋት ከዚህ ይመነጫል። ከባዮሜትሪክስ ወደ ቺፕ። አሁን መታወቂያው በካርድ መልክ ነው። ነገር ግን ቴክኖሎጂው እያደገ ሲሄድ ካርዱ ሊጠፋ ወይም ደግሞ ሊሰረቅ ይችላል በሚል ምክንያት ከቆዳ በታች የሚቀበር ወይም ደግሞ ቺፕ አማራጭ ሆኖ ሊመጣ ይችላል። በአንዳንድ የአውሮፓ ሀገራት ሰዎች ለምቾት ሲሉ ይህንን ቺፕ በእጃቸው መቅበር ጀምረዋል። ይህ የባዮሜትሪክስ መረጃ አሰባሰብ ሰዎችን ለቺፕ ዝግጁ እያደረገ ይሆን? ጥያቄውን ለእናንተ ትችዋለሁ። የቴክኖሎጂው ድብቅ ገጽታ። ብዙዎቻችን የምናውቀው መታወቂያው ለባንክና ለፓስፖርት እንደሚጠቅም ብቻ ነው። ነገር ግን ከጀርባው ያለው የዳታ ትስስር ወይም ደግሞ አልጎሪዝም እጅግ ግዙፍ ነው። እያንዳንዱ እንቅስቃሴ፣ የምትገዛው ዕቃ፣ የምትሄድበት ቦታና የምታገኘው ገቢ በአንድ ቁጥጥር ስር ይጠቃልላል። ዘ ኮምፎርተብል ሪደር ምስጢር። ይህ ሲስተም ኮምፎርተብል ሪደር ወይም ደግሞ ምቹ አንባቢ ይባላል። ዓላማው አንተ ሳታውቀውና ሳትቸገር ማንነትህን መለየት ነው። ወደፊት ኪስህ ውስጥ ካርዱን ይዘህ በማለፍህ ብቻ ወይም ፊትህ በካሜራ በመታየቱ ብቻ ማንነትህ ይነበባል። ይህ ምቾት ይመስላል፣ ነገር ግን የግል ነፃነት ወይም ደግሞ ፕራይቬሲ ለአንድና ለመጨረሻ ጊዜ ማብቃቱን የሚያበስር ነው። ክፍል 6 ዋን ወርልድ እና የገንዘብ አልባው ዓለም። የአንድ ዓለም ስርዓት ወይም ደግሞ ዘዋን ወርልድ ሲስተም ትልቁ ግብ የወረቀት ገንዘብን ማጥፋት ነው። ለምን ብላችሁ ከጠየቃችሁ፣ ምክንያቱም የወረቀት ገንዘብን መቆጣጠር አይቻልም። ዲጂታል ገንዘብን ግን በመታወቂያ ቁጥር የታሰረ ስለሆነ ሲስተሙ ካልፈለገ ኦፍ ሊያደርግ ይችላል። በዚህ ስርዓት ውስጥ የሚገኝ ሰው ያለመታወቂያ ምግብ መግዛት አይችልም፣ ያለመታወቂያ መጓዝ አይችልም፣ እንዲሁም በመጨረሻ ያለመታወቂያ መኖር የማይችልበት ደረጃ ላይ ይደርሳል ማለት ነው። ይህ 12 ቁጥር አሃዝ ለእያንዳንዳችን የተሰጠ የዲጂታል ስም ነው።
መጽሐፍ ቅዱስ ስለ አውሬው ቁጥር ሲናገር የሰው ቁጥር ነው ይላል። ይህ ማለት እያንዳንዱ ሰው በቁጥር የሚለይበት ጊዜ መጥቶ ይሆን? መንግስት እንደሚለው ሀገርን ለማዘመን የመጣ ቴክኖሎጂ ወይስ ዓለም አቀፍ ሴራ? ሳይንሱ ቺፕ የለም ይላል፣ ትንቢቱ ግን ምልክቱ ይመጣል ይለናል። ምናልባት ቺፑ የሚቀበረው በቆዳችን ውስጥ ሳይሆን በዲጂታል ሲስተም ውስጥ ይሆን? እናንተ ምን ትላላችሁ? ይህ መታወቂያ ለኢትዮጵያ እድገት ወሳኝ ነው ወይስ ስጋት አለው? አስተያየታችሁን በኮሜንት መስጫው ላይ ያስፍሩልኝ። የዳታው ትስስርና ማህበራዊ ክሬዲት። ምናልባት ትልቁ ስጋት መታወቂያ ብቻ አይደለም፣ ከመታወቂያው ጀርባ ያለው የማህበራዊ ደረጃ ወይም ደግሞ ክሬዲት ሲስተም። እንደ ቻይና ባሉ ሀገራት ይህ ዲጂታል መታወቂያ ከሰዎች ባህሪ ጋር በእጅጉኑ ተቆራኝቷል። ባህሪህ ጥሩ ካልሆነ ባንክ እንዳትጠቀም ትታገዳለህ። መንግስትን የምትቃወም ከሆነ የጉዞ ትኬት መቁረጥ አትችልም። ይህ ሁሉ የሚሆነው ደግሞ እዛው በአንድ ዲጂታል መታወቂያ አማካኝነት ነው። ኢትዮጵያ ውስጥ የተጀመረው የፋይዳ መታወቂያ ወደፊት እንዲህ ላለው የዲጂታል አምባገነንነት መንገድ ይከፍት ይሆን? የዓለም ስርዓት የሚባለው ሰዎች በዚህ መልክ በአንድ አሃዝ ስርዓት ለመቆጣጠር የታለመ ይሆን? እስቲ መልሳችሁን ኮሜንት ላይ ያስቀምጡልኝ። ቢስት እና ኤአይ። በአሁኑ ዘመን መረጃዎች የሚሰበስበውና የሚተነትነው ሰው ሳይሆን አርቲፊሻል ኢንቴሊጀንስ ወይም ደግሞ ሰው ሰራሽ አስተውሎት ነው። ነገር ግን የቢሊዮን ህዝቦችን ባዮሜትሪክስ፣ የአይንና የጣት አሻራ በአንድ ሰከንድ ውስጥ ለይቶ የሚያውቅ ሱፐር ኮምፒውተር ከጥንታዊ ትንቢት ወይም ደግሞ አውሬው ጋር ምን ያገናኘዋል? ብዙ ተንታኞች እንደሚሉት አውሬው የግድ ሰው ላይሆን ይችላል። ይልቁንስ መላውን ዓለም የሚቆጣጠር የማይታመን ነገር ግን የሚያውቅ ዲጂታል ስርዓት ሊሆን ይችላል። ይህ ስርዓት ደግሞ ያለመታወቂያ ቁጥርህ ሊያውቅህ አይችልም። ስለዚህ መታወቂያው ለዛ ግዙፍ ኮምፒውተር አንተን ማስተዋወቂያ ፓስፖርትህ ነው ማለት ነው። የመጨረሻው ማስጠንቀቂያ፣ ባርኮዶች ሲፈጠሩ 3 መለያ መስመሮች ነበሯቸው። እነዛ መስመሮች በኮምፒውተር ቋንቋ 666 ተብለው ይተረጉማሉ የሚለው ወሬ ለዓመታት ሲነገር ቆይቷል። ነገር ግን ከባርኮድ አልፈን ወደ ባዮሜትሪክስ ተሸጋግረናል። አሁን ጥያቄው ምልክቱ የሚመጣው በግዳጅ ነው ወይስ በምቾት? ካርድን መያዝ ሰለቸኝ ስንል በእጃችን ላይ እንቅበረው የሚል ጥያቄ ቢቀርብልን ምን እንላለን? የቴክኖሎጂ ምቾት ወይም ደግሞ ኮምፈርት ለትልቁ ወጥመድ ማታለያ ይሆን? ሰበስቲው እውነታውን ያቀርባል። ውሳኔውን ግን ለእናንተ ትተነዋል። የአንድ ዓለም ስርዓት ግብ። ለመሆኑ ይህ ሁሉ ድካም ለምንድን ነው? ለምንድን ነው ዓለም በአንድ ዲጂታል ቁጥጥር ስር ለማጠቃለል የሚሞከረው? የዚህ ሁሉ ግብ ግን አንድና አንድ ነው፣ አንድ ዓለም ስርዓትን መፍጠር። ይህ ስርዓት 3 ዋና ዋና ግቦች አሉት። አንደኛ፣ የገንዘብ ቁጥጥር። የመጀመሪያው ግብ ገንዘብ አልባ ማህበረሰብን መፍጠር ነው። የወረቀት ገንዘብ እጅህ ላይ እስካለ ድረስ መንግስት ሙሉ በሙሉ አንተን ሊቆጣጠር አይችልም። ዲጂታል መታወቂያ ግን ከባንክ አካውንት ጋር ሲተሳሰር ሲስተሙ አንድ ስዊች በመጫን ብቻ እንዳትገዛም እንዳትሸጥም የማድረግ አቅም ይኖረዋል። ይህ ማለት መታዘዝ ለህልውና ግዴታ ይሆናል ማለት ነው። የማንነት አንድነት። ሁለተኛው ግብ ሌጋል አይደንቲቲ ፎር ኦል በሚል መሪ ቃል እያንዳንዱ የሰው ልጅ በዓለም አቀፍ የዳታ ማዕከል ውስጥ እንዲመዘገብ ማድረግ ነው። ይህ ሲሆን ሀገራዊ ሉዓላዊነቱ ቀርቶ ሁሉም ሰው ለአንድ ማዕከላዊ ሱፐር ኮምፒውተር ተገዢ ይሆናል። የኢትዮጵያ ፋይዳ መታወቂያም የዚህ ዓለም ሰንሰለት አንዱ ቀለበት እንደሆነ ብዙ ተንታኞች ይስማማሉ። ምቹ ክትትል። ሶስተኛውና እጅግ አስገራሚው ግብ ኮምፈርተብል ሪደር ቴክኖሎጂ መጠቀም ነው። ይህ ማለት አንድ ሰው የት ሄደ፣ ምን በላ፣ ከማን ጋር ተገናኘ የሚለውን ያለምንም ሰላይ በዲጂታል መታወቂያ አማካኝነት ብቻ መከታተል ይቻላል። ይህ ምቾት ሊመስል ይችላል፣ ነገር ግን በምቾት ስም የሚመጣ ፍጹም ቁጥጥር ነው። በመጽሐፍ ቅዱስ የተነገረው ትንቢት ያለ አውሬው ምልክት መሸጥም መለወጥም አይቻልም የሚለው ከዚህ ዲጂታል ግብይትና መታወቂያ ቁጥጥር ጋር ያለው ተመሳሳይነት አጋጣሚ የመጣ ከዚህ ዲጂታል ግብይትና መታወቂያ ቁጥጥር ጋር ያለው ተመሳሳይነት በአጋጣሚ የመጣ ወይስ ደግሞ የታቀደበት መንገድ? አንድ የዓለም ስርዓት ግቡ ሰላም ማስፈን ነው ወይስ ደግሞ የሰው ልጅ ነጻነት ገድቦ በአሰራር አዝራር መምታት? እውነታው ምንድን ነው? የ666 ቁጥር ታሪክን ስንመለከት የታሪክ ምሁራን ቁጥሩ በጥንታዊቷ ሮም የነበረ ጨካኝ ንጉሥ ኔሮ ቄሳርን ለመወከል በምስጢር የሚጠቀሙበት እንደነበር ይነገራል። ማጠቃለያ፣ ቴክኖሎጂው ለኑሮ ቅልጥፍና ይሁን ወይም ደግሞ ለቁጥጥር አንድ ነገር ግልጽ አለ። ዓለም ወደ ዲጂታል ስርዓት እየተለወጠች ነው። እናንተስ ምን ትላላችሁ? ይህ መታወቂያ የዘመኑ ግዴታ ነው ወይስ በስተጀርባው የተደበቀ ተልዕኮ አለ? አስተያየታችሁን በኮሜንት ላይ አስፍሩልኝ። ስለተከታተላችሁን እናመሰግናለን። ለተጨማሪ መረጃዎች ሰበስቲዩብን ሰብስክራይብ ማድረግ እንዳይረሱ።